ዛሬ ደግሞ በጥያቄያችሁ መሰረት ብዙዎቻችሁ ጠይቃችሁኛል። ከዚህ በፊት የቅንድብ ሰርቼላችሁ በባልዚ መስራት ይቻላል ወይ በእንደዚህ መልኩ ብላችሁኛል። ዛሬ እንግዲህ ለጥያቄያችሁ መልስ የሚሆን እንዲሁም ደግሞ ከፊት ለፊት ለሸሸብን ለቅንድብ ማሳደጊያ ለሽፋሽም የአይናችን ከግንባራችን ፀጉራችን በጣም ለሸሸብን ለሱ በጣም የጠቀመኝ በጣም ምርጥ የሆነ ከዚህ በፊትም እናንተ ብዙ ጊዜ ሰርቼዋለሁ ተጠቅማችሁ ብዙዎቻችሁ በኮሜንት ላይ ያሳውቃችሁኛል። ለውጥ አግኝተንበታል፣ ፀጉሬ ባዶ ነበር ተመልሶልኛል ብላችሁኛል። በጣም ነው የማመሰግነው። ሰላም ውዶች፣ እንዴት ናችሁ? ነው ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልኝ እያልኩኝ እንግዲህ መግቢያ ላይ እንዳልኳችሁ ዛሬ ለቅንድቤ የሰራሁት ከዚህ በፊት አልቆብኝ ነበርና ዛሬ እንግዲህ ልሰራ ነው። በዛውም ደግሞ ለእናንተ መልስላችኋለሁ። እዚህ ጋር በመጀመሪያ ደረጃ ቆርንፍድ አለኝ። ሌሎች ግብአቶች ስለምጨምር ቪዲዮ ላይክ እያደረጋችሁ ሼር እያደረጋችሁ ቪዲዮ እስከ መጨረሻው ድረስ በትዕግስት ተከታተሉኝ ማለት ነው። እዚህ ጋር በመጀመሪያ የተወሰነ ቁርንፍድ ነው የምጠቀመው። ሌላም ግብአት ስለምጨምርበት ይበቃኛል። ያው እዚህ ጋር በደንብ ታልታያችሁ ወደፊት ስብላችኋለሁ። እዚህ ጋር ካሜራ ታስቀምጥ ለካ አላስተካከልኩትም ኖሯል። ወደ ውስጥ ወደ ፊት ለፊት ነበር ሰብየው ኖሯል። ስለዚህ አሁን ደግሞ እያመስኩኝ እዚህ ጋር በምታዩት መልኩ እንግዲህ ይቅርታ እየጠየቅኩኝ ማለት ነው። በምታዩት መልኩ ትንሽ አምሰዋለሁኝ። ቁርንፍዱን አለማመስም ትችላላችሁ። እኔ ግን መፍጫ ላይ ስንፈጨውም ስለማይፈጭ በጣም ትንሽ ስለሆነ ግን እንደዚህ አድርጌ ለመጀመሪያ ጊዜ ልሞክረው ነው። በነገራችን ላይ እዚህ ጋር ትንሽዬ ነው አመስ የምናደርገው፣ ምክንያቱም የተጠቀምኩት ግብአት ስለታመሰ በኋላ ላይ ስጨምር አሳያችኋለሁኝ። ከዛ እንደዚህ አድርጌ በደንብ አድርጌ ትንሽዬ ነው፣ ያን ያህል አይደለም። እንደገናም ደግሞ ስታምሱ ሽታው እንዴት ደስ እንደሚል የበለጠ የቁርንፍዱ ሽታ ይወጣል። እዚህም ጋር ደግሞ ሌላኛው የቁርንፍድን ማለት ነው ለቅንድብ ለኩል እንደ ኩል መጠቀም ትችላላችሁ። በደንብ ገባ እስከሚል ድረስ አምሳችሁት በእውነት በጣም አሪፍ ነው። ቅንድባችሁን በጣም የበለጠ ነው የሚያሳምርላችሁ። እንደ ኩልነትም መጠቀም ትችላላችሁ። እሱን ደግሞ በሌላ ጊዜ እሰራላችኋለሁ። ምክንያቱም ዛሬ በአሁኑ ሰዓት ሽታ ብዛት እንዳይወጣብኝ ስለፈለግኩ ነው ማለት ነው። ከዛ በምታዩት መልኩ ትንሽዬ ነው ሳይገባው ያን ያህል ገባ አናደርገውም። ትንሽ በሙቀጫ ስለሆነ የምወቅጠው ትንሽ ገባ እንዲልልኝ ነው። ከዛ ይህንን በእርግጠኝነት ለአንድ ወር ውስጥ በተከታታይ ተጠቀማችሁት በአንድ ወር ውስጥ በእርግጠኝነት ከፊት ለፊት ያሸሸውም ፀጉራችሁም እንደገናም ደግሞ ቅንድባችሁም ላይ ለውጥ ታገኙበታላችሁ። ከአንድ ወር በኋላ እናንተ ደግሞ ኮሜንት ላይ መታችሁ አሳውቁ። ከዛ እዚህ ጋር በምታዩት መልኩ የቅድም እያያችሁትን በእንደዚህ አይነት መልኩ ቆልቸዋለሁ፣ አምሸዋለሁ። ምክንያቱም ሙሉውን እንዳላሳያችሁ ቪዲዮ እንዳይረዝምባችሁ ብዬ ነው። ከዛ እዚህ ጋር ትንሽዬ የተወሰነ የታመሰ አምሼ ያስቀመጥኩት የቴምር ፍሬ ነበረኝ። የቴምር ፍሬ ማንኛውም ግብአት ላይ ይጠቀማለሁ፣ ልክ እንደ ቁርንፍድ ማለት ነው። ምክንያቱም የቴምር ፍሬ ለፀጉራችን፣ ለቅንድባችን እንዲሁም ደግሞ እንደ ቡና ፈልታችሁ ብትጠጡት በጣም ብዙ ጤናችንን የሚጠብቅልን ነው። ስለ ቴምር ፍሬ ሰርች አድርጋችሁ ብታው በጣም ብዙ ጥቅም ያለው ነው። በሱ ጉዳይ ደግሞ ሌላ ጊዜ እንመጣለን። እዚህ ጋር ወደ አሰራራችን ስንመጣ እዚህ ጋር የቁርንፍድ የዘፈዘፍኩበት ቁርንፍድ የወይራ ዘይት ነው። የወይራ ዘይት ከዚህ በፊት ሰርቼ ቅባት ሰራሁበትና ምን አደረኩት ፍሬውን ላለመጣል ጭቃ ቅባት ሰርቼበት ነበረና እዚህ ውስጥ አደረኩት ማለት ነው። ጭቃ ቅባቱ ደግሞ ከታች አለላችሁ ማለት ነው። አሁን ቅርብ ጊዜ ነው የተለቀቀው። ስለዚህ በዛ በዝቃ የወይራ ዘይት አድርጌበት ስለነበረ አሁን ደግሞ መልሼ የሰራሁበት ማለት ነው። የሱን ዘይት ነው የተጠቀምኩት። እናንተ ባላችሁ የወይራ ዘይት ከሌላችሁ እናንተ ባላችሁ ቤት ውስጥ የምትጠቀሙትን ለፀጉራችሁ የምትጠቀሙትን ቅባት መጠቀም ትችላላችሁ። በተለይ የካስተር ኦይል እንደዚህ የጉሎ ቅባት ማለት ነው። እሱን ታላችሁ መጠቀም ትችላላችሁ ማለት ነው። ከዛ እዚህ ጋር በምታዩት መልኩ ውሃ ላይ እንጥደዋለን። እኔ ብርጭቆ እቃ ላይ ነው ያደረኩት። ሌላም ኒኬል እቃ ላይ ካላችሁ በዛ አድርጋችሁ ደግሞ ከሰራችሁ ድስት ላይ ያነባብራችሁ መስራት ትችላላችሁ። ነገር ግን እኔ በጣም ትንሽ ስለሆነ እንደምታዩት ከፊት ለፊትና ከግንባሬ የሸሸውና ለቅንድቤ ብቻ ስለሆነ የምሰራው አነስ አድርጌ ነው የሰራሁት። ነገር ግን ይሄ ከወር ከዛ በላይ መጠቀም ያስጠቅመኛል ማለት ነው። በምታዩት መልኩ እዚህ ጋር ባልዚን ነው በዋነኝነት ባልዚን
ባልዚን ለሁሉም ነገር መድኃኒት ነው። እኔ ባለውለታዬ ነው በእውነት ጭቃ ቅባት አልገዛም፣ በሱ ብቻ ነው እየሰራው የምጠቀመው እና ባለውለታዬ ነው። ከዛ እዚህ ጋር ወደ አሰራራችን ስንመጣ በምታዩት መልኩ እንደዚህ እኩል ባልዚኑ ቶሎ ስለማይቀልጥ የብርጭቆ እቃ ስለሆነ ጊዜ ስለሚፈጅ ወዲያውኑ ነው እንዲንተከተክ ቅባቱ እስከሚንተከተክ ድረስ አልጠበቁትም። እስከሚዋሃድ አብሬው ነው እያዋሃድኩት ያለሁት። ምክንያቱም መጀመሪያ ላይም ቅባቱ ቢያንስ ለስንት ቀን ተቀምጦበት አመሳችሁ ለ3 ቀን ያህል ተቀምጦበት ስለነበረ ቁርንፍዱ ምንም ችግር የለም። ከዛ እንደዚህ የተወሰነ ለ5 ደቂቃ ያህል ከዛ በላይ በደንብ አድርጎ ቅባቱ እስከሚግል ድረስ እተወዋለሁ ማለት ነው። ከዛም በላይ ማቆየት ትችላላችሁ። ከ10 ደቂቃ በላይ 15 ደቂቃ ድረስ ማቆየት ትችላላችሁ። ነገር ግን ብርጭቆ እቃው የምሰራበት ብርጭቆ ስለሆነ ይሰነጠቃል፣ ይፈነዳል። ለዛ ስለሆነ 5 ደቂቃ ይበቂው ነው። ለ5 ደቂቃ ያህል እንደዚህ አድርጌ በምታዩት መልኩ በደንብ አድርጌ በነገራችን ላይ በጣም እያቃጠለች ነበር ማንኪዋ ራሱ፣ ምክንያቱም ተመጋሉ የተነሳ እንደዚህ አድርገን እሳቱን ደግሞ ብርጭቆ እቃ ስትጠቀሙ ፎጣ ማድረጋችሁን አትርሱ። የኔ ስህተት የሰራሁት እዚህ ጋር ፎጣ አላደረኩም። እኔ ቶሎ ለማለት ያህል ስለነበረ ማለት የቅባቱ እንዳልኳችሁ የቆየበት ስለነበረ ማለት ነው። እዚህ ጋር እጄን በጣም ነበር እያቃጠለኝ የነበረው የእሳት ደፋር ቆማጣ ያደርጋ እንደሚባለው ማለት ነው። ከዛ እዚህ ጋር ከ5 ደቂቃ ያህል እንደዚህ ግሎ ከተዋሃደልኝ በኋላ ይበቃዋል። አወጣዋለሁ በደንብ አድርገን እዚህ ጋር ትንሽ አየር እንዲወጣው እናደርገዋለን። ምክንያቱም ስንገለብጠው የምንገለብጥበት እቃ ላይ የምናጠላው ፕላስቲክ ስለሆነ እንዳይጨማደድብን እንዳያበላሽብንም ያደርጋል። እንደገናም ደግሞ ትኩስ ነገር ፕላስቲክ ላይ ተደረገ ስለሚላሽቅ ለቅንድባችን ስለሆነ የምንጠቀመው ቆዳችን ስለሚነካው ያ ደግሞ ለእኛ ጤና ጥሩ አይደለም። ስለዚህ እዚህ ጋር በምታዩት መልኩ ትንሽ የተወሰነ በረድ ታለልኝ በኋላ ምን እናደርገዋለን? እናጠለዋለን። እንደዚህ አድርገን በምታዩት መልኩ አለማጥለልም ትችላላችሁ ታልፈለጋችሁ። ነገር ግን ባልዚን ስላለው ባልዚን ወዲያው የመርጋት ባህሪ ስላለው ወዲያውኑ ድምድም ስለሚያደርገው ግዴታ ማጥለል አለብን። ነገር ግን ባልዚኑን ታልተጠቀማችሁ ላው ላይ ያስቀምጣችሁ እስከፈለጋችሁት ጊዜ ድረስ መጠቀም ትችላላችሁ። በዋነኝነት ግን ባልዚን ብትጨምሩበት የበለጠ ፀጉራችሁ ያድጋል። ከፊት የሸሸው ቶሎ ነው ልስልስ አድርጎ ቤቢ ሄራችሁን ያሳምርላችኋል። ቅንድባችሁም እኔ አሁን ቅንድቤ በጣም ነው የረዘመው ማለት ነው። በጣም ከሚገርማችሁና ግዴታ መቆረጥ አለበት። ቆርጬው ነበር ራሱ፣ ነገር ግን ወደውኑ ነው የተመለሰው። እዚህ ጋር በምታዩት መልኩ እንደዚህ ታጠለልኩት በኋላ በምታዩት መልኩ በጣም ነው ሽታው ደስ የሚላችሁ። 1 ሰዓት እንኳን አልቆየም፣ ወዲያውኑ ነው የሚረጋላችሁ። ምክንያቱም ባልዚኑ ቶሎ የመርጋት ባህሪ ስላለው ፍሪጅ ማድረግ አይጠበቅባችሁም። እንዳታረጉ፣ እዛው ውጭ ላይ እንዳለ ወዲያውኑ ነው የሚረጋላችሁ። እንዳጠለላችሁ ከ30 ደቂቃ በኋላ ስለሚረጋ ማለት ነው። ከዛ በምታዩት መልኩ ይህንን እስከፈለጋችሁ ድረስ አይበላሽባችሁም መጠቀም ትችላላችሁ ማለት ነው። በምታዩት መልኩ እዚህ ጋር እንግዲህ ለእናንተ ግዴታ ማሳየት አለብኝ። ዛሬ እንግዲህ ያው ጠዋት ነው እየሰራሁላችሁ ያለሁት። ሁልጊዜ ማታ ማታ ነበረ፣ ነገር ግን ዛሬ ያው ጠዋት ስለተመቸ ጠዋት ነው የሰራሁላችሁ። በምታዩት መልኩ እንደዚህ አርጌ ቅንድቤን አያችሁታ፣ በጣም ነው የረዘመው፣ በጣም ነው ያደገው። ይሄ አይኔ ተታች ያለውን መቀባት ትችላላችሁ። ነገር ግን እኔ አይኔን ከታች ስጠቀም ቅባት በጣም ስለሚያቃጥለኝ እንዲሁም ደግሞ አይኔን ውሃ እንትን ይላል። ለዛ ስለሆነ ሞክራችሁ አይናችሁን እመክራለሁ። ነገር ግን እንደዚህ እንደን የሚያማችሁ የሚያስለቅሳችሁ ከሆነ ግን ባትቀቡት እመክራለሁኝ። ቅንድባችሁን ብቻ እና እንዲሁም ደግሞ ከላይ ከፊት ለፊታችሁ ፀጉራችሁ ሙሉ ለሙሉ መቀባትም ትችላላችሁ። በተለይ ደግሞ ጭቃ ቅባት የሌላችሁ ፀጉራችሁን ታጥባችሁም ሳትታጠቡ ጫፍ ጫፉን ብትቀቡት መንታውን ያጠፋላችኋል። እዚህ ጋር በምታዩት መልኩ እንደዚህ ፊት ለፊቱን እቀባዋለሁ። ሁልጊዜም ቢሆን ከፊት ለፊቱ ቶሎ የሆነ ጭብርር ስለሚልብኝ እንደዚህ እቀባዋለሁ። እኔ ቤቢ ሄር የለኝም፣ ነገር ግን ከፊት ለፊት የሸሸው ሙሉ ነው ፀጉሬ እንደምታዩት። ምክንያቱም ሁልጊዜም ቢሆን ቅንድቤን ስጠቀም ልብ ብላችሁ ታያችሁ። ሁልጊዜም ቢሆን የፊት ለፊቴን ፀጉር
ይቅርታ አቀባዋለሁ ማለት ነው። የዛሬ ቪዲዮን ይህንን ይመስላል። ቪዲዮን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። በሌላ ቪዲዮ እንገናኝ። ይህንን እንደማንኛውም ቅባት በየቀኑ መጠቀም ትችላላችሁ። ሁልጊዜ ማታ ተቀብታችሁ ጠዋት ታጠቡ።